የኢትዮጵያና ግብፅ ተቃርኖ ሰው ሰራሽም በተፈጥሮም ነው። ሰው ሰራሽ ነው፣ ምክንያቱም አፍሪካ ውስጥ ያሉት ሀገራት በአብዛኛው የቅኝ ገዢዎች የእጅ ስራ ውጤቶች ናቸው። በተፈጥሮም ነው፣ ምክንያቱም አባይ መሃላቸው አለ። በዚህ የተነሳ በጣና ሐይቅና በአባይ ተፋሰስ አካባቢ አንድ የማትቆጣጠረው ሀገር ወይም መሬት መኖር ሁሌም ለግብፅ ምቾት አይሰጣትም። ምክንያቱም አንድ ቀን የዚህ ወንዝ ውሃ ፍሰት ይቆምና ወይንም ይቀንስና እንደ ሀገር ወይንም እንደ ሕዝብ ጠፋለሁ የሚል ስጋት አላት። ስጋቱን ማንም የሚገነዘበውና የሚረዳው ነገር ነው። ነገር ግን ይህን ስጋት ለማስወገድ በትብብር መጠቀም የተሻለ ነበር። በተጻራሪው ግን ግብፅ ከትብብር ይልቅ አባይን በባለቤትነት መቆጣጠር ነው የፈለገችው። በዚህም ምክንያት በተለያዩ ጊዜያት በኢትዮጵያ ላይ በጦርነት ከፍታ ፍላጎቷን ለመጫን ሞክራ ነበር። ነገር ግን በንቁና ሀገር ወዳድ የኢትዮጵያ መሪዎችና ኢትዮጵያውያን ተጋድሎ ፍላጎቷ ሳይሳካ መክኖ ቀርቷል። ግብፅ ኢትዮጵያን በጦርነት ማሸነፍና የምትፈልገውን አካባቢ መቆጣጠር የማትችል መሆኑን ስታውቅ በሸርና በሴራ ከተቻለ ኢትዮጵያን መበታተን፣ ካልተቻለ ደግሞ አቅመቢስ ደካማ የሆነች ሀገር እንድትሆንና የአባይን ውሃም ሆነ ሌሎች ሀብቶቿን እንዳትጠቀም ማድረግ ነው። ይህንንም ዓላማዋን ለማስፈጸም የኢትዮጵያ መንግስታትን የሚቃወሙ ተቃዋሚዎችን ማፈላለግና ካልተገኙ መፍጠር፣ ከዚያም አጀንዳ መስጠት፣ ማሰልጠን፣ የሚያስፈልጋቸውን ትጥቅና ስንቅ ማቅረብ፣ በመጨረሻም ማሰማራት፣ ከተቻለ በርከት ያሉ ታጣቂ ቡድኖቹን በመፍጠር ኢትዮጵያን ማመስ ነው። በዚህ ሁኔታ ላይ ተመስርቶ ማንም ሰው አፉን ሞልቶ ኤርትራ የግብፅ ፕሮጀክት ውጤት ናት ማለት ይችላል። በ1983 ዓመተ ምህረት የሶቪየት ህብረት ግዛት መፍረሱን ተከትሎ ያኔ በኢትዮጵያ ሰራተኞች ፓርቲ የሚመራው የኢትዮጵያ መንግስት የተመሰረተበትን ርዕዮተ ዓለም በማጣቱ ያገኝ የነበረውን የጦር መሳሪያ እርዳታ በማጣቱ የኢትዮጵያ ኢኮኖሚ በመንኮታኮቱ እና ስፍር ቁጥር የሌላቸው ድርጅቶች፣ ግንባሮችና ንቅናቄዎች ምክንያት የኮሎኔል መንግስቱ ኃይለማርያም መንግስት ሲፈርስ ሻዕቢያ ኤሪትሪያን ተቆጣጠረ። ኤርትራ ከኢትዮጵያ ስትገነጠል ከኤርትራውያን ይልቅ ግብፅ ነበረች በደስታ ያበደችው። ምክንያቱም ኢትዮጵያ ሁሌም በግጭት ውስጥ እንድትቆይ ከማድረጓም ሌላ ኢትዮጵያን የባህር በር በማሳጣት ከፍተኛ ጉዳት አደረሰችባት። በሌላ በኩል ኤርትራውያን ኤርትራ የአፍሪካ ሲንጋፖር እንደምትሆን አምነው በደስታ ፈነደቁ። ምክንያቱም በትግሉ ወቅት ኤርትራ ከኢትዮጵያ ተገንጥላ ነፃ ሀገር ብትሆን ነዳጅ፣ ወርቅ፣ ወደቦቿንና የባህር ውስጥ ሀብቷን ተጠቅማ ሀብታም ትሆናለች እየተባሉ ሲሰበኩ ስለነበረ ነው። ሻዕቢያም ከኢትዮጵያ መከላከያ ሰራዊት ጋር ተዋግቶ ያሸነፈው በወቅቱ ኢትዮጵያ ውስጥና በዓለም ዙሪያ በሰፈነው ወቅታዊ ሁኔታ ምክንያት ሳይሆን የእሱ ሰራዊት ጀግና፣ በሙያው የተካነና የበላይ በመሆኑ ምክንያት እንደሆነ ራሱን አሳመነ። ሆኖ እነኚህ የሻዕቢያና የኤርትራውያን ስሜቶች ለመደብዘዝ ረዥም ጊዜ አልወሰደባቸው። የመጀመሪያውና የሻዕቢያን ትዕቢት የሰበረው ነገር በ1990 ዓ.ም በኤርትራና በኢትዮጵያ መካከል የተካሄደው ጦርነት ነው። ከዚያ በፊት የኤርትራ ጦር በፍጹም ሸብረክ የማይልና ለየትኛውም ወታደራዊ ኃይል የማይበገር ሰራዊት እንደሆነ ያምን ነበር። ነገር ግን ያ ጦርነት የሻዕቢያን እብሪት ከማስተንፈሱም በላይ ሻዕቢያን ልኩን ነገረው። ጤና ይስጥልኝ ውድ ተመልካቾቼና አድማጮቼ፣ ይህ ኦሮቶፒያ ሚዲያ ነው። ዳዊት አመንሲሳ ነኝ። በዚህ ቪዲዮ ደስተኛ ከሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። ያውም ጦርነቱ ሲፈነዳ ሻዕቢያ ለ30 ዓመታት ያህል የተዋጋ የተደራጀና
በአንጻራዊ መልኩ የተሻለ ትጥቅ የነበረው ሰራዊት ነበረ። በኢትዮጵያ በኩል የተሰማራው ሰራዊት በአብዛኛው የሚሊሻ ሰራዊትና በቅጡ የተደራጀና የታጠቀ አልነበረም። ይሁን እንጂ በዚያ ጦርነት የኢትዮጵያ ሰራዊት በኤርትራ ሰራዊት ላይ ጠንካራ ምት ከማሳረፉም በላይ ኤርትራ እንደ ሀገር የመቀጠሏን ጉዳይ ጥያቄ ውስጥ አስገብቶታል። የዚያኔ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ የኢትዮጵያን ሰራዊት ግስጋሴ ባያቆሙ ኖሮ የኤርትራ ሀገርነት ያኔ ያበቃ ነበር። ከዚያን ጊዜ ጀምሮ ማንም መገመት እንደሚችለው ኢሳያስ አፈወርቂ መልካም እንቅልፍ ተኝቶ አያውቅም። ለ10 ዓመታት ሲታገልለት የነበረው ጉዳይ በገሃድ አደጋ ውስጥ ገባ። ከዚህም በመነሳት ትልቅ የመከላከያ ሰራዊት ለመገንባት ወስኖ ተነሳ። ይሄ ማለት ደግሞ ጠቅላላ የኤርትራ ሕዝብ ከ3 ሚሊዮን ስለማይበልጥ እንደ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አባባል ከሆነ የኤርትራ ሕዝብ ከ2 ሚሊዮን አይበልጥም። ቁጥሩ ትልቅ የሆነ ሰራዊት መገንባት ለኤርትራ የሚቻል አይደለም። በዚህም ምክንያት የኤርትራ መንግስት ወጣቶችን በማስገደድ ወደ ሳዋ የወታደሮች ማሰልጠኛ ካምፕ ማስገባት ጀመረ። እነዚህም ወጣቶች ከሳዋ ሲወጡ በኤርትራ ሰራዊት ውስጥ ለ10 ዓመታት ከዚያም ከፍ ሲል ዕድሜ ልካቸውን እንዲያገለግሉ ተፈረደባቸው። ኤርትራን የአፍሪካ ሲንጋፖር እናደርጋታለን ሲባል የነበረውም ቃል እንደ ጉም በነነ። መጽደቁ ቀርቶብኝ በወጉ በኮነነኝ እንዲሉ እንኳንስ ሀብታም መሆን የየዕለቱን ምሳና ራት ማግኘቱም አስቸጋሪ ሆነ። ኤርትራውያንን ሀብታም ያደርጓቸዋል የተባለላቸው ሀብቶችም አልተገኙም። የምጽዋና የአሰብ ወደቦችን የሚጠቀምም ሀገር የለም። በዚያ ላይ ማምረት የሚችለው ወጣቱ ኃይል በሰራዊት ውስጥ ተጠፍሮ አምራች ኃይል የለም። የኤርትራ መሬትም በአብዛኛው ሰው የማይኖርበትና ለእርሻ ምቹ የሆነ አይደለም። ኢንዱስትሪያላይዝድ አትሆን ነገር ካፒታል የላትም። አሁን ኤርትራ እየተነፈሰች ያለችው የኤርትራ ዳያስፖራዎች በሚልኩት ሬሚታንስና ቅጥረኛ ወታደሮችን ኤክስፖርት በማድረግ ነው። ኤርትራን ከመፍረስ ለመታደግ ሌላኛው የኤርትራ መንግስት የተከተለው ታክቲክ ልክ እንደ ፈጣሪው እንደ ግብፅ የኢትዮጵያን መንግስት የሚቃወሙ ተቃዋሚዎችን ማሰልጠን፣ ስንቅና ትጥቅ ማቀበልና በሚቻለው ሁሉ መርዳት ነው። ሆኖም ይሄ ታክቲክ እየሰራ ለመሆኑ በተግባር እየታየ ነው። ሻዕቢያ አለሁላቸው የሚላቸው ኢትዮጵያ ውስጥ የሚንቀሳቀሱት ታጣቂዎች በኢትዮጵያ መከላከያ ሰራዊት ክፉኛ ተደቁሰው ገሚሶቹ እየተሽመደመዱ ሲሆን የተቀሩት ከጨዋታ ውጪ እየሆኑ ነው። ይህ በዚህ እንዳለ ዶክተር አብይ አህመድ የዛሬ ዓመት ወይንም 2 ዓመት ኢትዮጵያ በቀይ ባህር ላይ የባህር በር እንደሚያስፈልጋት አጽንኦት ሰጥተው ተናገሩ። ይህ እወጃቸው ለሻዕቢያ ትልቅ ዱብዳ መሆን ብቻ ሳይሆን የነበረውን ስጋት ወደ ቅዠት ቀየረው። በአሁኑ ሰዓት ኢትዮጵያ በቀይ ባህር የባህር በር የማግኘቷ ጉዳይ ትልቅ አጀንዳ ሆኗል። ከለውጡ በፊት በነበረው አገዛዝ ጊዜ ስለ ቀይ ባህርም ሆነ ስለ ባህር በር ማንሳት የሚያስገስጽ ብቻ ሳይሆን የሚያስቀጣ ጉዳይ ነበር። ዛሬ ግን በሻይ ቤቶች፣ በሬስቶራንቶች፣ በሆቴሎች፣ በመስሪያ ቤቶች፣ በፋብሪካዎች፣ በእርሻ ማሳዎች፣ በወታደር ካምፖች ወዘተርፈ የመነጋገሪያ ርዕስ ነው። ሰዎች በሹክሹክታ ከመነጋገር ወጥተው ጮክ ብለው እያወጉ ነው። ለዚህ ችግር መፍትሄው ይሆን ዘንድ ዶክተር አብይ ሰጥቶ መቀበል የሚል መርህ ይዘው መጡ። ይህ ማለት ኢትዮጵያ በቀይ ባህር ላይ የባህር በር እንዲኖራት፣ ኤርትራ ደግሞ ከኢትዮጵያ አየር መንገድ ወይንም ከህዳሴ ግድብ ወይንም ከኢትዮ ቴሌኮም
ወይንም ኤርትራ ከምትመርጠው ከማንኛውም አትራፊ ካምፓኒ ድርሻ እንዲኖራት ሐሳብ አቀረቡ። ነገር ግን በኢሳያስ አፈወርቂ ግትር ባህሪ የተነሳ የሰጥቶ መቀበል መርሁ በተግባር ሊተረጎም አልቻለም። የሻዕቢያ የጆሮ ዳባ ልበስ አካሄድ ያታከተው የኢትዮጵያ መንግስት አሁን የዲፕሎማሲና የፕሮፓጋንዳ ዘመቻ እያጧጧፈ ነው። በዚያ ላይ የመንግስት ከፍተኛ ባለስልጣኖችና የጦር አዛዦች የባህር በር ጥያቄን እያስተጋቡ ነው። በተጨማሪም የኢትዮጵያ ሕዝብ በቀይ ባህር ቅኝት እየዘመረና እየዘፈነ ነው። የኤርትራ ከኢትዮጵያ መገንጠል የሸርና የሴራ ውጤት ነው እያለ ነው። በኢትዮጵያ ላይ የሆነው ፍትሐዊ ምክንያታዊም ያልሆነ ጉዳይ መሆኑን አምኖ ንዴቱንና ቁጭቱን እየገለጸ ነው። በአሁኑ ወቅት የኢትዮጵያ መንግስት ይህን የኤርትራ ጉዳይ በብርቱ ወደፊት እየገፋው ይገኛል። ኤርትራ የተገነጠለችበትን አግባብ ያልሆነ አካሄድ እየዘረዘረና ለኢትዮጵያ ለምን የቀይ ባህር በእጅጉ እንደሚያስፈልጋት እያሳወቀ ነው። ከምክንያቶቹ መሃል አንድ፣ በኤርትራ የተካሄደው ሪፈረንደም ወይንም ህዝበ ውሳኔ ተብዬው የጨረባ ነበር። የምርጫ አማራጮች እያሉ ለምሳሌ ከኢትዮጵያ ጋር በአንድነት መቀጠል፣ በኮንፌዴሬሽን መዋሃድ፣ በፌዴሬሽን መዋሃድ፣ ተገንጥሎ ሀገር መሆን የመሳሰሉት እያሉ ሻዕቢያ ለህዝቡ ያቀረባቸው ምርጫዎች ከባርነትና ከነፃነት የሚሉ ነበሩ። የትኛው ጤነኛ ሰው ነው ባርነትን የሚመርጠው? በዚያ ላይ የአፋር ህዝብ በህዝበ ውሳኔው ላይ አልተሳተፈም። ሁለት፣ ያኔ የነበረው የኢትዮጵያ የሽግግር መንግስት ህዝባዊ መንግስት እንዲመሰረት ሁኔታዎችን ከማመቻቸት ውጪ የኤርትራን መገንጠል ለማጽደቅ የሚያስችለው ህጋዊ ውክልና አልነበረው። በየትኛውም መልኩ የኢትዮጵያን ህዝብና ሀገር አስመልክቶ ያን የሚያክል ውሳኔ ለመስጠት የህዝብ ይሁንታ ወይንም ቅቡልነት አልነበረው። ሶስት፣ የባህርን አጠቃቀም አስመልክቶ በዓለም አቀፉ ህግ መሰረት ኢትዮጵያ የባህር በር የማግኘትና በባህሩም ውስጥ የሚገኙትን ሀብቶች የመጠቀም መብት አላት። አራት፣ በኢትዮጵያ ኢኮኖሚ መነቃቃትና ማደግ የተነሳ የገቢና ወጪ ንግድ በመስፋፋቱ የጅቡቲ ወደብ ማስተናገድ አልቻለም። በመሆኑም ኢትዮጵያ ወጪ ዕቃዎችን ስትልክ የገቢ ዕቃዎች ጉዞ መቆም አለበት። የገቢ ዕቃዎችን ስታስገባ ደግሞ የወጪ ዕቃዎች ጉዞ መቆም አለበት። ይሄ ደግሞ በኢኮኖሚው ላይ ትልቅ ተጽዕኖ አለው። አምስት፣ የቀይ ባህር ቀጠና ከጊዜ ወደ ጊዜ ከመታወኩ የተነሳ ኢትዮጵያ በግዛቷ ላይ ጥቃት እንዳይፈጸምና ጥቅሟ እንዳይንገራገጭ ስትል በቀይ ባህር ላይ የባህር ኃይል ሊኖራት ይገባል። ይህ የኢትዮጵያ የባህር በር አጀንዳን በብርቱ ወደፊት ይዞ መምጣት ሻዕቢያን ሰላምና መረጋጋት ነስቶታል። ነገር ግን ሻዕቢያ ይህን እጅግ አሳሳቢ ጉዳይ እንዴት አድርጎ ማቆም ይቻለዋል? ጥያቄውን ለማስቆም ወይንም ሳይቀደም ለመቅደም በኢትዮጵያ ላይ ጦርነት አያውጅ ነገር የኤርትራ ሰራዊት የኢትዮጵያን ሰራዊት የሚገዳደር አይደለም። የኤርትራ ሰራዊት የተገነባው ለረዥም ጊዜ ከእስር ቤት ባልተናነሰ ሁኔታ ውስጥ ተገደው በተያዙት የሁለተኛ ደረጃ ትምህርት ቤት ወጣቶች ነው። እነዚህ ወጣቶች ወደውና ፈቅደው ወይንም ጥያቄ አቅርበው ወታደር አልሆኑም። አምባገነኑን ኢሳያስ ስልጣን ላይ ለማቆየት ካልሆነም የሚዋጉበት ምንም ምክንያት የላቸው። ሁለተኛ፣ የሻዕቢያ ሰራዊት የታጠቀው በ1980ዎቹ ውስጥ ግብፅ እና አንዳንድ የአረብ ሀገራት የለገሱትን ጊዜ ያለፈባቸውን የጦር መሳሪያዎችን ነው። ሶስተኛ፣ ኤርትራ በጣም ድሃ ሀገር ከመሆኗ የተነሳ ጦርነት ቢቀሰቀስና በተለይ ደግሞ ለወራት ከዘለቀ ጦርነቱን ለመሸከም የሚያስችላት የኢኮኖሚ አቅም የላት። አራተኛ፣ የኤርትራ ህዝብ ቁጥር አናሳ ከመሆኑ የተነሳ ግንባር ላይ የተሰለፈው ኃይል ከተመናመነ
መተካት አትችልም። ሻዕቢያ ከ60 ዓመት በታች ያሉትን ኤርትራውያን በሙሉ ግንባር ላይ ስላሰለፈ እስከ ጫፍ ተወጥሯል። በሌላ በኩል በተለይ ከህወሓት ጋር ከነበረው ጦርነት በኋላ ኢትዮጵያ ትልቅ የመከላከያ ኃይል ገንብታለች። ሰራዊቷ የኤሌክትሮኒክስ ጦር መሳሪያዎችን፣ ሚሳይሎችን፣ የጦር ጄቶችንና ሌሎች ከባድ መሳሪያዎችን ታጥቋል። ዛሬ ኢትዮጵያ በርካታ የጦር መሳሪያዎችን የምታመርተውና የምትጠግነው በራሷ አቅም ነው። ጠመንጃዎችን፣ ተተኳሾችን፣ የመድፍ ቁንቡላዎችን ጨምሮ ራሷ ታመርታለች። ድሮኖችን በብዛት እና በጥራት ታመርታለች። ወታደሮቿና ወታደራዊ መኮንኖቿ በጦርነት የደነደኑና በቂ ተሞክሮ ያላቸው ናቸው። በተለይ ደግሞ ወታደሮቿ ወታደር መሆን ፈልገው ተወዳድረው መመዘኛዎችን አሟልተውና ተመርጠው ወታደር የሆኑ ከመሆናቸውም በላይ የሚዋደቁለትና የሚሞቱለት ጠንካራ ዓላማ ያላቸው መሆኑ የኢትዮጵያን ጦር ገናና ያደርገዋል። የዚህ አደጋ እንደ ደጋጉም እየተጎተተ መምጣቱን የተረዳው ሻዕቢያ አሁን በማስፈራራት ዘመቻ ላይ ተጠምዷል። ለዚህም ይሆነኛል ያለው ከ60 ዓመት በታች የሆነውን ህዝብ ወደ ግንባር በማሰለፍና ከህወሓት ጋር በመቀናጀት ነው። ጽምዶ። አሳዛኙ ነገር ግን ህወሓት የሚተማመኑበት ስብስብ አለመሆኑ ነው። እሱ ለራሱ የኢትዮጵያ መከላከያ ሰራዊት በሰነዘረበት አውዳሚ ምት አከርካሪው ተሰብሮና ጥርሶቹ ረግፈው ጥርስ አልባ ሆኗል። ከዚህም ሌላ እየተሰነጣጠረና ከትግራይ ህዝብ ውግዘት እየደረሰበት ነው። ስለዚህ የማስፈራራቱ ሙከራ እየተሳካ አይደለም። በመጨረሻ ለዚህ እንደ ዶፍ ዝናብ መጣሁ ለሚለው ጋድና የቅርብ አደጋ መፍትሄው ምንድን ነው? በእኔ እምነት መፍትሄው መደራደር ነው። እርግጥ ነው የኢሳያስ ችኮ ባህሪ እንዲደራደር የሚፈቅድለት ባይሆንም እንዲህ አይነት ግዙፍ አደጋ በተደቀነበት ጊዜ ግን በሰጥቶ መቀበል መርህ መደራደር ግድ ይላል። ይህ ካልሆነ መዘዙ አስቀያሚ ነገር ይዞ ብቅ ይላል። ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ስለተከታተላችሁኝ አመሰግናለሁ።